Question number 5. Which one of the following is an irrational number? An irrational number. ይህን ለመፈለግ የመጀመሪያው ሶሉሽናችን ምንድነው የሚሆነው? ሶሉሽናችን ለስመጣ መጀመሪያ ራሽናል ምን ማለት ነው? ራሽናል የሚለውን እንውሰደው። ራሽናል ነምበር የምንለው በሁለት የተከፈለ ነው። አንደኛው ተርሚኔቲንግ ዲሲማል እና ተርሚኔቲንግ ዲሲማል ማለትና ሁለተኛው ደግሞ ሪፒቲንግ ዲሲማል የምንለው ነው። ተርሚኔቲንግ ዲሲማል የምንለው የመጀመሪያው ቤት እንደነዚህ አይነት ለምሳሌ 3/8 ብንወስድ ውጤቱ 0.375 ይሄ ተርሚኔቲንግ ይባላል። ውጤቱ ሄዶ የመጨረሻ ማቆሚያ ያለው ማለት ነው። ተካፍሎ ዲሲማሎቹ መቆም ከቻሉ ተርሚኔቲንግ ዲሲማል እንደዋለን። ለምሳሌ ሪፒቲንግ ዲሲማል የምንለው ደግሞ 7/12 ብንወስድ 0.58333 ነው እያለ ይቀጥላል። ስለዚህ ይሄ ምን ማለት ነው? ይሄ ሪፒቲንግ ነምበሮች አሉት ማለት ተደጋጋሚ ሶስት ቁጥሮችን እየደገመ ሄዳለ። ስለዚህ ይሄ ሪፒቲንግ ዲሲማል፣ ይሄ ደግሞ ተርሚኔቲንግ ዲሲማል ነው የምንለው። ስለዚህ እነዚህ ሁለቱን ከወሰድን ኢራሽናል ነምበር ደግሞ ምን ማለት ነው ወደሚለው እንምጣ። ኢራሽናል ነምበር ደግሞ ማለት ኢራሽናል ነምበር ደግሞ የምንለው as the decimal has a pattern that neither repeated nor terminating ነው የሚለው። ተርሚኔቲንግም ሪፒቲንግም ያልሆነ ሁለቱንም ከነዚህ ውጪ የሆነ ማለት ነው። ለምሳሌ 0.161116111161116 እያለ የሚቀጥል ከሆነ ይሄ ምን ሆነ? ኢራሽናል ነምበሮች ናቸው። ኢራሽናል ነምበር ለምሳሌ ተመልከቱት። ለምሳሌ ቁጥሮችን ውሰድ። ፓይ የምትባለው ፓይ 3.42478142857 እያለ የምትቀጥል ቁጥር ናት። ይሄንን ቁጥር ስንመለከት ይሄ ዲሲማል ነምበር ነው። it does not repeating or terminating ነው። ሪፒቲንግም ተርሚኔቲንግ ማለት ነው። ስለዚህ ኤግዛክት ቫልዩ ለዚህ ኤግዛክት የሆነ ኤግዛክት ቫልዩ የለውም ነው። ኖት ኤግዛክት ቫልዩ ይሄ አሁን ኤግዛክት ነው ማለት አንችልም። ስለዚህ በዚህ መልክ የተቀመጡትን እንላቸዋለን ኢራሽናል ነምበር ነው። ኢራሽናል ነምበር። ስለዚህ ከነዚህ ውስጥ ኢራሽናል ነምበር የሆነ ማይደጋገም ለምሳሌ እዚህ ጋር ተመልከቱት 340 ይሄ ማለት 34/10 ነው። ስለዚህ ይሄን ስናካፍል ይሄ ስለሚመጣ ይሄ የመጀመሪያ ቤት የምትመለከቱት ምን አይነት ነምበር ነው የሚለው ይሄኛ ቤት የመጀመሪያ ቤት ተርሚኔቲንግ ነው። ይሄ ሪፒቲንግ ነምበር ነው። እዚህ ስንመጣ ነው ይሄ ተርሚኔቲንግ ነምበር ነው። እዚህም ተርሚኔቲንግ ነው። እዚህ ስንመጣ ሪፒቲንግ ነምበር ናት። 2 እያለ ሪፒቲንግ ነው። ይሄኛውን ቁጥር ግን ብንወስደው ይሄ የታችኛውን ቤት ብንወስደው ስንት ነው የሚለው ከራዲካል ብናወጣው 5.3851807 እያለ የሚቀጥል ቁጥር ነው። ስለዚህ ማቆሚያ ስለሌለው ከነዚህ ውስጥ የትኛው ነው አንዱ ኢራሽናል ነምበር ላይ የሚለው ተደጋግሞሽ የሌለው ቁጥሮቹን እየደጋገመ የሚሄድ ቁጥር ዲ ነው ማለት ነው። ዲ ነው። ይሄኛው ምንድነው ብለናል? እዚህ ጋር የምትመለከቱት ሪፒቲንግ ነምበር ነው። እነዚህ ሁለቱ ደግሞ ተርሚኔቲንግ ነምበሮች ናቸው። ሰባተኛ ጥያቄ which one of the following statements define the favorable outcomes in random experiment ነው የሚለው። favorable outcome ይሄ ምን ማለት ነው? በድንገት ወይም የእድል ሙከራ ውስጥ
የሚፈለገው ውጤትን መግለጽ እንዴት እንደምንችል ነው የሚነግረን። ምሳሌ ልስንገራችሁ። ለዚህ አንድ ሎተሪ ወይም ደግሞ አንድ ዕጣ አዟሪ ውስጥ 1000 ዕጣዎች ቢኖሩትና ከዚህ ከ1000 ውስጥ ለእኛ 10 ዕጣዎችን የተለያዩ ቁጥሮችን መርጠን ብንቆርጥ 100፣ 60፣ 80፣ 700 ሊሆን ይችላል። እነዚህን ቁጥሮች 10 ብንፈልግ እነዚህ የወሰድናቸው 10 ዕጣዎች የእኛ ፋቮራብል አውትካም ናቸው። የእኛ ምርጫ፣ የእኛ ፍላጎቶች ፋቮራብል አውትካሞቹ እነዚህ 10ዎቹ ናቸው። ስለዚህ ይሄንን ሊተካልን የሚችለው ወይም ይህን ሀሳብ ሊነግረን የሚችለው የትኛው ነው የሚለው ኤ ላይ የሚነግረን the outcomes that ensure occurrence of a particular result። ይሄ ማለት ምንድን ነው? አንድ የተወሰነ ውጤት እኛ የወሰነ ውጤት 10 ሊሆን ይችላል፣ 50 ሊሆን ይችላል፣ 100 ሊሆን ይችላል። ስለዚህ እንዲከሰት የሚያረጋግጥልን ውጤት ማለት ነው እንዲከሰትልን። ስለዚህ የእኛን ፍላጎት የሚያሟላን ኤ ላይ ያለው ሀሳብ ትክክል ነው። ቢ ላይ ተመልከቱት። the outcome containing all sample element ሁሉም የሳምፕል ኤሌመንቶች ሁሉም የናሙና ኤሌመንቶችን የያዘ ውጤት ነው ይላል። ሁሉንም። ስለዚህ እኛ ሁሉንም አይደለም፣ ከዛ ውስጥ ለሙከራ ከተያዙት ውስጥ የተወሰኑትን ነው እኛ እንፈልገው። እኛ የቆረጥነውን 10 ሊሆን ይችላል፣ 50 ሊሆን ይችላል። ሲ ላይ ስንመለከተው the outcome containing only one sample element እኛ እንፈልገው አንድ ብቻ ላይሆን ይችላል፣ 5ም 10ም ስለሚሆን ስለዚህ ይሄም ላይስማማን ይችላል። ዲ እያንዳንድ ዲ ላይ the outcomes that have equal chance of being the chosen ስለዚህ ከተቀመጡት ውስጥ 50-50 ነው የሚለው 500 1000 ከሆነ 500ውን ቻንስ አለን ነው የሚለው። ስለዚህ አንድ ቁርጥ እንዴት 500 ይኖረን? ስለዚህ ቻንስ የሚኖረን 2 ከሆነ 50-50 ይኖረን፣ ግን ከ1000 ላይ ይሄ አይኖርንም። ስለዚህ ትክክለኛውን ሀሳብ ሊገልጽልን የሚችለው ምንድነው? ኤ ነው ማለት ነው። ኤ ነው የቆረጥነው 10 ከሆነ 10፣ 50 ከሆነ 50። ስምንተኛ ጥያቄ the given that logarithm of 4.8 is equal to 0.6812 log 6.93 is equal to 0.8406 and log 6.84 is equal to 0.8351. Then what is the value of under radical 48? የዚህ ውጤት ስንት ሊመጣ ይችላል ከተሰጡት የሚለው ወደዚህ እንምጣ። ሶሉሽን ላይ ስለመጣ ሌት እንዲህ ብለን እንነሳ። ኤክስ ከአንደር ራዲካል 48 ጋራ እኩል ነው ብለን እንነሳ። ሌት ይሄ ከሆነ በሁለቱም ሳይድ ቦት ሳይድ ሎጋሪትም ይጨምርበት ሎግ ኤክስ እኩል ይሆናል ሎግ አንደር ራዲካል 48 ጋራ እኩል ነው ብለን እንነሳ። ስለዚህ ይሄ ማለት ደግሞ ሎግ 48 1/2 ራዲካላ 1/2 ትሆናለች ማለት ነው። ይሄ ማለት ደግሞ ምንድነው የሚለን ሎግ in the base 10 a times a the power of k ከሆነ ይሄ ከምን ጋር እኩል ይሆናል? k is equal to log base 10 times a ናት ነው የሚለን። በዚህ ሴንስ ይሄን ስናመጣ ምን ይሆናል? ኪወሬ ስትመጣ እቺ ሎጋሪዝም ስለሆነች ወደ ስናመጣ 1/2 ሎግ 48 ትሆናለች ማለት ነው። ይሄ ደግሞ ማለት 1/2 ሎግ 4.8 ታይምስ 10 ማለት ነው። ስለዚህ 4.8 ሲባዛ በ10 48 ይሰጠናል ማለት ነው። ይሄ ከሆነ ይሄ ደግሞ በሎጋሪትም ፎርም ስንጽፈው ሎግ ኤክስ ታይምስ ዋይ ደግሞ ማለት ሎግ
ኤክስ ፕላስ ሎግ ዋይ መሆን ይችላል። ስለዚህ በዚህ ሴንስ ስናስቀምጠው 1/2 ሎግ 4.8 ሲደመር ሎግ 10 ትሆናለች ማለት ነው። ይህ ማለት ደግሞ 1/2 ሎግ 4.8 ሲደመር ሎግ 10 ሚንስ ኮመን ሎጋሪዝም ስለሆነ 1 ይሆናል። ሎግ 10 1 ይሆናል ማለት ነው። ስለዚህ ይሄ ደግሞ ሎግ 48 4.8 ማለት ይኸው እዚህ ጋር ሰጥቶናል። ሎግ 4.8 ማለት 4.8 ማለት ይኸው እዚህ ጋር የሰጠን ቁጥር አለች። እሷን እንውሰዳት ዳይሬክት 1/2 ሎግ 4.8 ማለት 0.6812 ነው ሲደመር 1 ይሆናል ማለት ነው። እነዚህ ሁለቱን ስንደምረው ስንት ይመጣል? ስንደምረው 1/2 1.6812 ትመጣለች። 6.12 1 ከሰጠን ይህ ማለት ደግሞ ስናካፍለው ስንት ይመጣል? 0.8406 ማለት ነው። 1.6812 ሲካፈል ለሁለት ይሄን ይሰጠናል ማለት ነው። ስለዚህ ይሄ ደግሞ ማለት ሎግ ኤክስ ማለት ነው። ሎግ ኤክስ። ስለዚህ ይሄን ከሆነ ሎግ 6.93 ማለት ደግሞ ስንት ነው ይለናል? 0.8406 ነው 8406 ነው ይለናል። ስለዚህ ይሄና ይሄ እኩል ከሆነ ይሄና ይሄም እኩል ናቸው ማለት ነው። በዚህ ሴንስ ስንመጣ ሎግ ኤክስ ይሄንን ከሰጠኝ ይሄ ደግሞ ማለት ምን ይሆናል? ሎግ 6.93 ይሆናል። ስለዚህ የኤክስ ዋጋ 6.93 ትሆናለች ነው። የኤክስ ዋጋ 6.93። ስለዚህ መልሳችን ሲ ትሆናለች ማለት ነው። ሲ መልሳችን ምን ይሆናል? ሲ ትሆናለች ማለት ነው። 9ኛ ጥያቄ ሌት ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ኤንድ ጂ ኦፍ ኤክስ ደግሞ ኤክስ ስኩዌር ማይነስ 1 የተሰጠናል። ቢ ዘ ጊቨን ፖሊኖሚያል እነዚህ ሁለቱን ጂ ኦፍ ኤክስ እና ኤፍ ኦፍ ኤክስ ሰጥቶናል። ዘ ፋክሽን ኢዝ which one of the following is true? ጥሩ ከነዚህ ውስጥ አንዱ እውነት የሆነትኛው ነው ያለው። እስቲ እኛን እነሳና ሌት ኤክስ እኩል ይሆናል 3 ብለን እነሳ። ለኤክስ 3 እንስጠውና ከዚህ እንነሳ። ስለዚህ እዚህ ውስጥ እችን 3 እነዚህ ውስጥ እንተተና እንስታ። ኤፍ ኦፍ ኤክስ 3 ስትሆን 3 ኪዩብ 27 ነው። 27 ሲደመር 6 2 ጊዜ 3 6 ሲደመር 1 ስንት ይሆናል? ይሄ 27 34 ይመጣል ማለት ነው። ጂ ኦፍ ኤክስ እኩል ይሆናል 3 ስኩዌር እዚህ ጂ ኦፍ ኤክስ ማለት 3 ናት። 3 ስኩዌር ማለት 9 ሲቀነስ 1 ስንት ይመጣል? 8 ትመጣለች። ስለዚህ የጂ 3 ሲሆን 8 ነው። ኤፍ 3 ሲሆን ደግሞ 34 ነው የመጣው ማለት ነው። በዚህ ውስጥ ሁለቱን እንመልከት እስቲ። ወደዚህ እንምጣ። እዚህ ጋር ተሰጥቶናል። ይሄ ለዚህ 34 ለ8 ኤፍ ኦፍ ኤክስ ማለት ይሄ 34 ነው። የመጀመሪያው ኤሪያ ስንሄድ 34 ሲካፈል ለ8 እኩል ይሆናል። እዚች ጋር 3 እናስገባ። 3 ስኩዌር 9 ሲደመር 1 ኦቨር ይሄ 3 ሲቀነስ 1 ስንት ይሆናል ለሚለው ይሄ
10 ሁለተኛ 10 ሁለተኛ ማለት 5 ማለት ነው። 34 8ኛ ከ5 ጋራ እኩል ነው ከ34 8ኛ ጋር ነው የሚለው። ይሄ ጥያቄ ምንድነው? ፎልስ ነው። ይሄ አይሆንም። ፒያቶ ነው እኩል አይደሉም። ይሄ የቢ ደግሞ ሁለቱን ስንደምረው 34 ሲደመር 8 ማለትና እዚች ውስጥ እናስገባለት 3 ኪዩብ ሲሆን 27 ይመጣል። ሲደመር 3 ስኩዌር 9 ሁለቱን ስንደምረው ስንት ይመጣል? ይሄ 42 ይመጣል። ይሄ ሁለቱን ስንደምረው 42 ይመጣል። ይሄን ስንደምረው ደግሞ የሁለቱ ድምር 36 ይመጣል። 36 እና 42 አሁን ደግሞ እኩል አይደሉም ማለት ነው። ሲ ላይ ስንሄድ ስንቀናንሰው ከ34 ሲቀነስ 8 እና ለዚህ ኢኩዌሽን እዚህ ውስጥ ደግሞ እናስገባለት 8 እስከ 27 ነው። ሲቀነስ 9 ሲደመር ለጌ3 6 ይሄን ስንቀናንሰው ስንት ይመጣል? 20 ይሄ 28 ነው። ከ34 ሲቀነስ 8 28 ይመጣል። ከ34 ሲቀነስ 8 24 ትመጣለች። 26 እቺ 26 ትመጣለች። ከ34 ሲቀነስ 8 26 ትመጣለች እኩል ይሆናል። ይሄን ደግሞ ስንቀናንሰው 23 24 ትመጣለች ማለት ነው። ይሄ 33 ከ39 ስንቀነስ ይሄ የምንለው ይሄ ማይሆንም። ዲ የሁለቱ ብዜት ነው የሚለው የማንን ነው? 34 ሲባዛ በ8 34 ሲባዛ በ8 እኩል ይሆናል። ይሄ ኪዩ ማለት የ38 243 ትመጣለች። ሲደመር 243 ሲደመር 27 ሲደመር 9 ሲቀነስ 6 ሲቀነስ 1 ይህን ስንቀናንሰው ስንት ይመጣል የሚለው ስናበዛው ይሄ 272 ይመጣል። ይሄን ስናበዛው 272 ይመጣል። ይሄንም ስናበዛው ቀናንሰን 272 ይመጣል። ስለዚህ ይሄ መልስ ራይት ነው ማለት ነው። በዚህ ሴንስ ስንመጣ መልሳችን ምን ትሆናለች ነው የሚለው ዲ ትሆናለች ነው የሚለው። ነገር ግን እዚህ ጋር ለየት ብለን የወሰድናት 3ን ነው። ነገር ግን ለምሳሌ 0ን ብንወስድ ኤክስ ለኤክስ 0 ብንወስድ የዚህ ጥያቄዎች መልስ ምንድነው የሚሆኑት? እነዚህን ሁላቸውንም ራይት ነው የሚያደርገው። ለምን ኤም ትክክል ይሆናል፣ ቢም ትክክል ይሆናል። ስለዚህ ዲም ትክክል ይሆናል። በዚህ ሴንስ መሰረት ስናረጋግጥለት ለዚህ መልስ ሁልጊዜ 0ን መውሰድ የለብንም። ሌት 0 ብዙውን ጊዜ በቁጥር ውስጥ ለምሳሌነት ብዙ ጊዜ አንጠቀምበት ጥያቄዎቻችን ስለምታፈርስብን አንወስዳትም።